ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን ሰላማችሁ በያላችሁበት ይብዛ። ሰላም፣ ፍቅር፣ ጤና ያድላችሁ ያልኩ የዛሬ ፕሮግራሜን እጀምራለሁ። በዛሬው ፕሮግራሜ የሀገራዊ ምርጫውን ለማሰናከል በየቦታው የተደረጉ እንቅስቃሴዎች መክሸፋቸውን፣ በተለይም በአማራ ክልል መንገድ ተዘግቶ እንቅስቃሴዎች ይገደባሉ የተባለበት ሁኔታ ከመኖሩ አንጻር በአሁኑ ሰዓት ሁሉም ነገር በሰላም እየተካሄደ እንዳለና በየትኛውም አካባቢ የህዝብን እንቅስቃሴ የሚገድቡ ተግባራት እንደሌሉ፣ በሌላ በኩል አንዳንድ ቦታ ተኩስ በማድረግ የአካባቢውን ሰላም ለማወክ የሞከሩ ኃይሎች ላይ መከላከያ በሚወስደው የአጸፋ እርምጃ የበርካታ የፋኖ ወይም የጽንፈኛው ቡድን ተዋጊዎች እንደተደመሰሱ እንደተማረኩና ያው ትጥቅና ስንቃቸውን በቁጥጥር ስር እንደዋለ የሚያመለክቱ መረጃዎች አሉ። በሌላ በኩል በዚሁ በሰባተኛው ጠቅላላ ምርጫ ከሚካፈሉ ቡድኖች ውስጥ አንዱ የሆነው ኦነግ በተለያዩ አካባቢዎች የምርጫ ቅስቀሳ እያደረገ ነው። ሌላው ደግሞ እንዲሁ በዚሁ በኦነግ ስም እንቀሳቀሳለሁ የሚል የሽብር ኃይል በበረሃ ሆኖ ምርጫ በኦሮሚያ አይካሄድም ብሎ ልክ እንደ ጽንፈኛው መግለጫ እና ማስፈራሪያ ያወጣ ቢሆንም ኦነግ በተለያዩ ቦታዎች በሚያደርገው ቀስቀሳ የራሱን ባንዲራ እና አርማ ይዞ በነፃነት እየተንቀሳቀሰ ምረጡኝ እያለ መሆኑን የሚያመለክቱና ኦነግ በስንት የምርጫ ጣቢያዎች እንደሚወዳደር የተገኘውን መረጃ ወደ እናንተ እናደርሳለን። እንግዲህ በሀገር አቀፍ ደረጃ በዚህ ሁኔታ ዲሞክራሲያዊ ምርጫ እየተደረገ ትጥቅ ያነሱ ኃይሎችም ገብተው ፍላጎታቸውን ወይም ዓላማቸውን በምርጫ ማሳካት የሚችሉበት ሁኔታ እንደተፈጠረ የሚያሳዩ በተለይ ኦነግን እንደ ምሳሌ አድርጎ በማቅረብ ይሄ መገንዘብ የሚቻልበት ሁኔታ እያለ በትግራይ የሚንቀሳቀሰው ኃይል እንደ ቡድን ምንም አቅም የሌለው ቢሆንም የቲፒኤልኤፍ እርስ በርሱም የማይስማማ የተበታተነ ቢሆንም ቀድሞ የሜቴክን የዘረፈው ክንፈ ዳኘው የሚባል የኢትዮጵያን ሀብት ሰርቆ ታስሮ ከእስር ቤት በምህረት የተለቀቀው ሰውዬ ትግራይን የመገንጠያው ጊዜ አሁን ነው የሚል አስገራሚ መግለጫ ሰጥቷል። እንመለከተዋለን። እና ይሄ ከመንገድ መዝጋት ጋር ወደ ተያያዘው ነገር ስንገባ ከዚህ በአማራ ክልል ከመንገድ መዘጋትና እንቅስቃሴን እንገድባለን ከሚል ማስፈራሪያ በትናንትናው ፕሮግራማችን በእርግጥ ይሄ ምንም መሬት ላይ የሌለና ምንም እንቅፋት ሊፈጥር የሚችል እንዳልሆነ እንቅስቃሴዎችንም እንዳልገደበ ተመልክተን ነበረ። በዛሬው ዕለት የክልሉ ፖሊስ ጠቅላይ መምሪያ ባወጣው መግለጫ መሰረት በህዝቡ ላይ ውዥንብር ለመፍጠር እየተላለፈ ያለው መረጃ መሬት ላይ የሌለና ፍጹም የሐሰት ነው ብሎታል። እና የአማራ ክልል ፖሊስ ጠቅላይ መምሪያ ሰባተኛው ጠቅላላ ምርጫ በተሳካ ሁኔታ እንዲፈጸም በክልሉ የሚገኘው የጸጥታ ኃይል በሰው ኃይልና በሎጂስቲክ ሙሉ ዝግጅቱን አጠናቆ ወደ ተግባር መግባቱን ገልጿል።
እንግዲህ የክልሉ ፖሊስ ከመከላከያ ከፌዴራልና ከሌሎች የክልሉ የጸጥታ አካላት ጋር በመቀናጀት በየመንገዶች በኬላዎች እና በየሰፈሩ በቂ የሰው ኃይል በማሰማራት ቀንና ሌሊት በትጋት እየሰራ እንደሚገኝም ጠቅሷል። መላው የጸጥታ አካል የትራንስፖርት እንቅስቃሴው የተሳለጠ እንዲሆንና የህዝቡ መደበኛ የዕለት ተዕለት ስምሪትን በተመለከተ የሚያስተላልፉት መረጃ መሬት ላይ የሌለና ፍጹም ሐሰት፣ ይህን ለማድረግ አቅም የሌላቸው መሆኑንም እና በህብረተሰቡ መደበኛ ተግባሩን ያለ ስጋት እንዲያከናውን አሳስቧል። እና የትራንስፖርት አገልግሎት የሚሰጡ ባለሀብቶችና አሽከርካሪዎች የጸጥታ ኃይሉን አስተማማኝ ከለላ በመተማመን የተለመደውን የህዝብ አገልግሎት ያለምንም ስጋት እንዲቀጥሉም ጥሪ አቅርቧል። የጸጥታ ኃይሉ የክልሉን ሰላም ለማፍረስና ምርጫውን ለመበጥበጥ የሚሞክሩ የትኛውም ህገወጥ አካላት እንቅስቃሴ ለማክሸፍና ህግና ስርዓትን ለማስከበር ከመቼውም ጊዜ በላይ በላቀ ተጠንቀቅና ዝግጁነት ላይ እንደሚገኝ ገልጿል። ከዚህ ጋር በተጨማሪ ከተለያዩ የአማራ ክልሎች ከጎንደር፣ ከጎጃም እንዲሁም ከወሎ፣ ከሰሜን ሸዋ ወደ መሃል አገር የሚመጡ ተጓዦች መንገዱን በሰላም እያለፉ መሆናቸውን ለተለያዩ ሚዲያዎች መግለጫ ሰጥተዋል። ስለዚህ ምንም አይነት በመንገድ መዝጋት ምክንያት እየተደናቀፈ ያለ የህዝብ እንቅስቃሴ እንደመኖሩን ነው እነዚህ ተግባራት የሚያሳዩትና እንግዲህ በሌላ በኩል የኦነግ በምርጫ መሳተፍ ነው። የኦሮሞ ነጻነት ግንባር እንግዲህ የኦሮሞ ነጻነት ግንባር እንደሚታወቀው በተለያዩ ለረጅም ዓመታት እንግዲህ አሁን ኦልሞስት ወደ 60 ዓመታት ለሚጠጋ ጊዜ በትጥቅ ትግል ላይ የነበረና ያለ ትጥቅ ትግል መፍትሄ ማግኘት አልችልም ብሎ በግትርነት በርካታ የኦሮሞ ወጣቶችን ወደ በረሃ አስገብቶ ለሞት ለእልቂት የዳረገበት ሁኔታ እንዳለ ይታወሳል። እንግዲህ በአሁኑ ሰዓት የኦሮሞ ነጻነት ግንባር ኦነግ በዚህ በአገራዊ 7ኛው ጠቅላላ ምርጫ ለመሳተፍ 163 እጩዎችን ለኢትዮጵያ ብሔራዊ ምርጫ ቦርድ አቅርቦ ያው እየተንቀሳቀሰ ነው። የምርጫ ቅስቀሳም በተለያዩ ቦታዎች እየተዘዋወረ በማድረግ ላይ ይገኛል እና የዚህ የኦነግ የዲሲፕሊንና ቁጥጥር ኮሚቴ ሰብሳቢ አቶ አለማየሁ ዲሮ ከበሪሳ ጋዜጣ ጋር ባደረጉት ቆይታ ድርጅታቸው በዘንድሮ ምርጫ በ2 የከተማ አስተዳደሮችና በ4 የኢትዮጵያ ክልሎች እንደሚሳተፍ ገልጸዋል። እነዚህም የአዲስ አበባና የድሬዳዋ ከተማ አስተዳደሮች እንዲሁም በኦሮሚያ፣ በሐረሪ፣ በአማራ ማለት በኦሮሞ ብሔረሰብ አስተዳደር ዞን ማለት ነው እና በቤንሻንጉል ጉሙዝ ክልሎች መሆናቸውን ጠቁመዋል። እንግዲህ ከዚህ ጋር በተያያዘ የምረጡኝ ቅስቀሳ በተለያዩ ቦታዎች እየተዘዋወረ እያደረገ ይገኛል። ያው እንደምታዩት በምስል ላይ የራሱን ሰንደቅ ዓላማ ወይም ባንዲራ ይሄ ነው የሚለውን እና አርማዎቹን ይዞ በዋና ከተማው አዲስ አበባ ጭምር ቅስቀሳ እያደረገ ነው። እንግዲህ ይሄ የሚያሳየው በሰላማዊ መንገድ ከተደረገ ይሄ ትልልቅ ጉዳዮች አሁን እንደ ሰንደቅ ዓላማ አይነት እንደው ማንደራደርባቸው የሚባሉ ሁሉ እነዚህን ይዞ በሰላማዊ መንገድ መንቀሳቀስ እንደሚቻል የሚያሳዩ ሁኔታዎች ናቸው እና ይህንን መሰረት አድርገው በርካታ ተንታኞች እንደሚሉት በበረሃ ያለ ማንኛውም ኃይል እንግዲህ እንደ ከኦነግ በላይ ጽንፍ የወጣ አክራሪ ርዕዮት የሚያራምድ ኃይል የለም እና ከኦነግ በላይ ደግሞ ጫካ ውስጥ ገብቶ የጫካ ትግሉን የሞከረው ኃይልም የለም። በኤርትራ በረሃ፣ በተለያዩ የኢትዮጵያ አካባቢዎች አሁንም ያው በሌላ ስሙን ይቀይር እንጂ ያንኑ የኦነግ ዓላማ ያለውን ሌሎች ሰዎች ከመምራት በስተቀር የኦሮሞ ነፃ አውጪ ነኝ የሚል ነው በተለያየ ስም ቢጠራም እነ ሸኔ ሌሎችም ቢሆኑ
አሁንም አንዳንዶች በተናጠልም በምንም ምናምን መግለጫ እያወጡ ምርጫው መካሄድ የለበትም የሚሉት ሁሉ ከዚህ የረጅም ዓመት የጫካ ትግል ካደረገው ኦነግ የወጡ በአንድም በሌላ መንገድ የዚህን ዓላማ የሚያራምዱ ናቸው እና ስለዚህ በሰላማዊ መንገድ ዓላማን ማሳካት እንደሚቻል የሚያሳይ ነው ይሄ እና ይሄንን ሌሎች እንዲማሩበት የትጥቅ እንትናቸውን አስቀምጠው ትጥቃቸውን ወይም በጠበንጃ ለሞት ለእንግልት በረሃ ለመንከራተት እንዲታቀቡ እና በሰላማዊ መንገድ ዓላማቸውን እንዳያራምዱ በጠረጴዛ ዙሪያ በምርጫ ፕሮግራም አቅርበው ማለት ነው እንደዚህ ብለው የሚቀሰቅሱ ወይም የሚያስተምሩ በርካታ ሰዎች አሉ። በሌላ በኩል እንግዲህ በመግቢያ ላይ እንደተናገርኩት ከዚህ በፊት የኢትዮጵያን ሀብት በሙሉ መዝብሮ ዘርፎ ሰርቆ የኢኮኖሚ ግንባታዋ የትልልቅ ፕሮጀክቶች ግንባታ እንደ ህዳሴ ግድብ ያሉ እንዲደናቀፉ እንዲጓተቱ ያደረገ ወንጀለኛ የሆነው ክንፈ ዳኘው አሁን ትግራይ ውስጥ ቁጭ ብሎ ከእስር ቤት በምህረት የፈታውን መንግስትና ከዚህ በፊት የዘረፋትን አገር በማውገዝ ትግራይ የምትገነጠልበት ወይም ራሷን ነፃ ለማውጣት የምትችልበት ወቅት አሁን ነው በማለት መግለጫ ሰጥቷል እና ከዚህ ቀደም የትግራይን ሀገር የመሆን አቋሙን ለማንጸባረቅ ኢትዮጵያዊነት በሽታ ነው በሚል በአጸያፊ ገለጻው የሚታወቀው ክንፈ ዳኘው ዛሬ ደግሞ ትግራይን ለመገንጠል የመወሰኛ ጊዜው አሁን ነው፣ አሁን ጥሩ አጋጣሚ ነው እያለ ነው እና መወሰኛ ጊዜው አሁን ነው እንግዲህ ያለው ህወሓት የትግራይን ራስን በራስ የመወሰን መብት ለማስከበር ትግል ላይ ነኝ የሚልበትን ወቅት መሰረት አድርጎ ነው እና የኤርትራን አገር መሆንም ምሳሌ አድርጎ የኤርትራን መንገድ መከተል አለብን ብሏል ለዳዮ ቴሌቪዥን በሰጠው መግለጫ እና ኤርትራ ምን አግኝታ ምን ጠብ ብሎላት ምን አይነት ሀገር ሆና ህዝቦቿ ምን አይነት ኑሮ እየኖረ ነው የሚለውን ምንም መልስ የለውም እና ሻዕቢያ ደርግን ታግሎ የኤርትራን ህዝብ ነፃ አውጥቷል እና እኛም ይሄንን ማድረግ አለብን እና በደብረጽዮን ገብረ ሚካኤል የሚመራው ቡድን የትግራይን ሀገርነት ማረጋገጥ አለበት የኤርትራን ነፃነት ወይም ባርነት የሚለውን ህዝበ ውሳኔ የሻዕቢያ ትግል ውጤት መሆኑን ገልጸው ትግራይም በተመሳሳይ መንገድ ራሷን ነፃ ለማውጣት መወሰን አለባት ብሏል። ይሁንና አሁን ባለው ተጨባጭ ሁኔታ መሬት ላይ ባለው ይሄንን የህወሓትን እኩይ ዓላማ በመሸሽ በርካታ የትግራይ ወጣቶች ወይም በርካታ ተጋሩ ወደ መሀል ሀገር በከፍተኛ ቁጥር እየፈለሱ ይገኛሉ እና በሌላ በኩል የሰላም ለትግራይ የሚል የማህበራዊ ሚዲያ ዘመቻ የሚያደርግና ይህን የሰላም ፍላጎቱን ለዓለም ለኢትዮጵያ ህዝብ የሚያሳውቅ ቡድን ተመስርቶ እየተንቀሳቀሰ መሆኑ ይፋ ተደርጓል። በጣም ብዙ ቁጥር ያላቸው ተሰልፈው ከትግራይ ለመውጣት አሁንም ድረስ እንትን እየጠበቁ ነው፣ ትራንስፖርት ወረፋ እየጠበቁ ነው። በሌላ በኩል ህወሓት ደግሞ እያሳደደ በየመንደሩ ብዙዎችን በእስር ቤት እየከተታቸው ነው። ግን ይሄ ቡድን አሁን ኢትዮጵያን አስፈራርቶ ወደ ጦርነት ስቦ በማስገባት ምርጫውን ለማደናቀፍ ያለመ ቡድን እንጂ አቅም ያለው ይሄን የሚለውን ነገር በሙሉ የማድረግ አቅም ያለው ቡድን አይደለም። በዚህ የማስፈራራት እና ወደ ጦርነት እገባለሁ ብሎ ፌዴራል መንግስቱን ወደ ጦርነት በመሳብ እርምጃው ግን የትግራይን ህዝብ ዋጋ እያስከፈለ ነው። እንግዲህ በሁሉም የሀገሪቱ ክልል
ምርጫው ያው 2 ቀናት ነው የቀሩት። ያለ እንቅፋት እየተካሄደ ነው። በምርጫው ለመሳተፍ የተመዘገቡ ፓርቲዎችም እስከ መጨረሻው ያው ለምርጫው ለመወዳደር ያላቸውን ዝግጁነት ገልጸዋል። ምርጫ ቦርድም መግለጫ ሰጥቷል በዚህ ጥሞና ጊዜ። ስለዚህ ኢትዮጵያ ዓላማዋን እቅዷን ታሳካለች እና ሰላም ለሀገራችን ነገ ብሩህ እንዲሆን እየተመኘን በያለንበት ሁላችንም ለዚህ መሳካት እንድንሰራ እያሳሰብኩ የዛሬ ፕሮግራሜን አበቃለሁ። በሌላ ፕሮግራም እስከምንገናኝ ሰላም።